እኔ ግን ማየ እርግጠኛ ነኝ እሷ ራሷ የላከቻቸው ዘራፊዎች እርግጠኛ ነኝ። ኤቢ እባክሽን እማዬ እውነቴን ነው። አባዬ ራሱ እኮ እንዳስረዳት ብሎ ነበር፣ ግን በቃ ሲሽ በጣም እየተጨነቅሽ ነው እማዬ። እና አባዬ አይቶት በጣም ተናደደ እማዬ። ኤቢ ምንድን ነው የምታወሪው? መዲናት በገዛ ቤቴ ውስጥ ዘራፊ ልካ የገዛ እቃውን የምታስወስድ? እማዬ እርግጠኛ ነኝ ሰምቻቸዋለሁ፣ በጆሮዬ ሰምቻቸዋለሁ እማዬ ሲያወሩ። እና ደግሞ ወረቀቱን አስቀምጠው ሲባባሉ ጌጣጌጡ ደግሞ ፌክ እንደሆነና እንደሚመልሱላት ሲያወሩ ሰምቻለሁ እማዬ እርግጠኛ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር እያረጋችሁ አበረታቱኝ። ስለምትሰጡኝ አስተያየትና ስለምታበረታቱኝ ከልብ አመሰግናለሁኝ። የዲያጣን ድራማ ይዤላችሁ መጥቻለሁኝ። አብራችሁ ቆዩ። ቪዲዮውን በላይክ ጀምሩት። የዳጣ ድራማ ሲጀምር አቢጌል በቃ የሆነ ዘዴ መፍጠር አለብኝ ብላ በቃ ከሷ ዘዴ አያልቅባትም አይደለ? ሌቦቹንም ለመሸወድ ሞክራለች። ሸውዳቸዋለችም በትክክል። ቤት ውስጥ ስትገባ አይን ለፊት በሩን ስትከፍተው አይን ሲያፈጡባት አይን በሲር መሆን አለብኝ ብላ ስላሰበች እንዳለ እየዳበሰች አክስቷን እየጠራች መዲ እያለች ወደ አልጋው ለመጠጋት ሞከረች። ሌቦቹም አይነ በሲር መስላቸዋለኝ ማየት አትችልም በቃ ምናምን ብለው በራሳቸውን አሳምነው እሷም እንደማንም አልጋዋ ላይ ጫፍ ላይ ደርሳ ቁጭ ብላ ከጎኗ ምን እንዳለ የሚያወሩትን ነገር በሙሉ እየሰማቻቸው ነበር። መዲ ተብዬዋ ሌቦቹን ቤት ውስጥ የላከችው ሴትዮ ከሌቦቹ ጋር ደውላ እኔ ደረጃ ውስጥ አልጋ ውስጥ ወርቅ አለ ደሞ አርቲ ነው በውድ ዋጋ ቢገዛም እንኳን አርቲ ነው ምንም እንዳይጠፋባችሁ ዳጣ የጻፈችው አስመስላችሁ የሰጣችሁትን ወረቀት አልጋ ላይ ጥላችሁት ውጡ እንዳለቻቸው ሲያወሩ እያንዳንዱ ነገር ሰምታቸዋለች። እሷም ሞባይል እንዳጋጣሚ ልደውል ስትል ግን ደግሞ ይነቁብኛል ብላ ከጎኗ ቁጭ አደረገች። ሞባይሉንም ወሰዱት። በዛ በዚህ ቢነካኩት አልከፈትላቸዋለ በቁጥር ስላሉ ብቻ እንደማንም ብለው በቃ የነበሲር ብለው ጥለዋት ወጡ። ውሃም ቤት ውስጥ እየተደናበረች ቤዚ ግቢ ውስጥ ያለውን ዘበኛ ፍለጋ ከሄደች በኋላ የተፈጠረውን ነገር ሁሉ እያስታወሰች በቃ እዚህ ቤት ሌባ ገብቷል ማለት ነው እያሉ ሁኔታውን ለማጣራት ሞከሩ። ኤቢ ቶሎ ብላ ወደ ሳሎን ስትሄድ በቃ ዳጣም ውሃም ሁላቸውም ተሰብስበው ያለውን ነገር እያጤኑ ነበር። ቶሎ ቤተሰብ ጋር መደወል አለብን። አቢጌል ደውላ ከአባቷ ጋር ከሚሄዱበትና ካሉበት አካባቢ ቶሎ ብለው ወደ ፍጥነት እንዲመጡና ቤት ውስጥ ሌባ እንደገባ ሁሉንም ነገር አስረዳችሁ። አባቷ ደረጀ እየሮጠ ወደ ቤት ሲመጣ በቃ የተፈጠረውን ነገር ብለው ሁሉን ነገር አቢጌል ነገረቻቸው። ለአባቷ በተለይ በቃ ቤት ውስጥ እኮ አይነ በስር ሁኜ ነው የዳንኩት። ሌቦቹ ታልከው ነው የመጡት ስራዬ ብለው ለመስረቅ አይደለም። እኔ ሳስበው በቃ አክስቴ ላከቻቸው ነው የሚመስለው። እና ደግሞ ሌቦቹ እዚሁ ላይ ወረቀት ልከዋል ብላ የያዘችውን ወረቀት ለአባቷ ሰጠችው። ወረቀቱን ሲያየው አባቷ ደነገጠ። የዳጣ ነው ወረቀቱ ላይ በቃ እኔ ዳጣ ነኝ፣ በዚህ ክላስ በኩል በዚህ በኩል ግቡና የምፈልጉትን እቃ አንስታችሁ ሄዱ፣ እሷን በቃ መበቀል ፈልጋለሁ፣ በጣም አሰቃይታኛለች ምናምን የሚል ደብዳቤ ነበረ። ያን ደብዳቤ ስታይ አባቷ አልቻለም። በጭራሽ እንደዚህ ዳጣ የምትጽፍ አይነት አይደለችም፣ ብትጽፍም እንኳን እንዲህ ሊሆን ይችላል ብሎ አቢጌልን ጠራት። አቢጌልም የተፈጠረውን ነገር ሌቦቹን እንዴት እንዳየቻቸውና ምን አድርገው እንደወጡ ሁሉንም ነገር እንዲነግርኝ ይፈልጋለሁ አላት። አቢጌልም ምንም ሳታስቀር ሌቦቹ ቤት ውስጥ ከገቡ በኋላ እኔ ማን ነው የሚያንኳኳው ብያሉበት ሲሄድ ሊወጡ እየተዘጋጁ ነበር እና እኔ የመጣልኝ ከቅንጭላቴ በቃ እንደማላይ ነው በሲር መሆን ነበረብኝ። እንደዛ ክታርጌ እንደማንም ብዬ ስልክም ለመደወል ስላልተመቸኝ እነሱ እስከሚወጡ ድረስ ጥብቄ ነው የደወልኩልህ እና ደግሞ አባዬ እንደነገርኩ ቤት ውስጥ ተልከው ነው እና ወረቀቱ ምን ይላል አባዬ አላነበብከውም ስትለው አንብቤዋለሁ። ይሄን እኮ ሌቦቹ የላከችው የሚያስመስለው ዳጣ ነው የሚለው የጻፈችውን ወረቀቱን ክላሷን የሚጠቁም ነገር ነው እና እንዴት ሊሆን ይችላል እያለ ሲነግራት አቢጌል እንዴ ዳጣ ከየት ብላ ለምን ብላ ነው እንደዛ የምታረገው? እኔ በጭራሽ ዳጣ ነው ብዬ አላስብም። እኔ እንደው ሳስበው አክስቴ ናት ያደረገችው፣ ራሷ ናት ያደረገችው ሲያወሩ ሰምቻለሁኝ። ቤት ውስጥ በቃ እቃዬን እንዳትወስዱ የሆነ ነገር አድርጉ እያለ በስልክ ስታወራቸው ሰምቻለሁኝ። እና ደግሞ ሰሞኑ ዳጣ ጋር ተጣልታለች። ምናልባት ዳጣን አንተ ጋር ለማጣላትና ለማስጠቆር ከዚህ ከቤት ለማባረር የወሰነችውና ያደረገችው እቅድ ሊሆን ይችላል
ብላ ፍንጭት ሰጠችው። አቶ ደረጀም በጭራሽ እንደዚህ ዲያጣ እንደዚህ መጥፎ ነገር ልታረግ አልችልም ብሎ በደንብ ስለሚያምናት አቢጌል ባለችው ነገር ልክ ነሽ እኮ ትክክል ነሽ። አቢጌል ከሷ ማን ነው ዲያጣ ከሷ ጋር ከተጣላች እሷን ለማስወጣት ያሰበችው እቅድ ነው ማለት ነው። ለማንኛውም እኔ የሆነ ነገር ማድረግ አለብኝ፣ አንቺ እንዴት ረጅኝ ይፈልጋለሁ ብሎ አቢጌልን እንዴት ረዳው ከጎኑ ብሏል። ቤት ውስጥም እንግዲህ ወንዱ መጥቶ ያለውና የተፈጠረውን ነገር ሲነግራቸው በቃ ያለውና የተፈጠረውን ነገር ነው። አቢጌልም ጠጋ ብላ ለዲያጣ እንዴት እንደዚህ ታደርጋለች? ደብዳቤውን እኮ ወረቀቱን የጻፈችውና ክላሱን የጠቆመችው አንቺ ነው የሚያስመስለው። ቆይ ሴትዮ ካንቺ ምን ፈልጋ ነው ብላ ጠየቀቻት። አቢጌል ከድሮዋ ተቀይራለች። አሁን ዲያጣ እህቷም ስለሆነ ስላወቀች በቃ ጠጋ ብላ ልታማክራት ሞክራለች። ዲያጣ ደክሟታል። በትንሽ በትልቁ ለዚህ ቤት ችግርና ፈተና መሆኗ ሰርችቷታል። በቃ ሴትዮ እኔን ለማባረር ነው ማለት ነው እንደዚያ ያቀደችው። ይሁንላት፣ እኔን እንደፈለገ ታድርገኝ፣ ከፈለገችም ከቤት ታባረኝ፣ ሰልችቶኛል። ይሄ ወረቀትም ሆነ በቃ ስለማየ እንዳትነግሪያት እና ደግሞ አባዬ በእኔ ጉዳይ ላይ እና በተለያዩ ነገሮች እየተጨናነቀ ነገሮች እየተደራረቡበት ነው። ስለዚህ ለዛሬ ይለፍ እባክሽ፣ እንደፈለገ ታድርግ። እኔም ብዛ ቢጠና ከቤት ወጥቼ ያው ሁሉ ነገሬን ንጹህነቴን እናንተ ካወቃችሁልኝ ይበቃኛል ብላ ዝም እንድትልና እንዳትናገር ነገረቻት። እሷም እንግዲህ እሺ ካልሽ ብላ እሺ ብላታለች። ዘበኛው የደበደቡትና እንዴት ዘበኝነቴን ረስቼ የሰው ቤት አስደፍሬ ሌባ እስከሚገባ ድረስ እንዴት እንደዚህ ሆናለሁ ብሎ በቁጭት ከቤት ሰራተኛዋ ጋር እየተናገረ ነው። የቤት ሰራተኛዋም ታረጋጋ፣ እንደዚህ መሆን የለብህም፣ ምን ሆነሃል? በቃ የሆነ ሆኗል። የከተማ ሰው እኮ እንደ ገጠር ሰው አይደለም፣ እንዳንተ የዋህ አይደሉም። አየህ አደንዝዘው ነው እንጂ አንተ ተሸንፈህላቸው ወይም አቅታቸው አይደለም እያለች ልታረጋጋው ሞከረች። በመጨረሻም እናትየዋ እያበደች እየሰከረች አንቺ ነይ ቶሎ ያልሽብኝ ቦታ ድረስ አልመጣሁም፣ ቤት ውስጥ ሌባ ስለገባና ችግር ስለተፈጠረ ተመልሻለሁ ብላ ለእህቷ ለመዲ ደውላ ነገረቻት። እንግዲህ መዲ ተብዬዋ ሌቦቹን የላከችበት እቅድ ሳይሳካላት በመቅረቷ እየተበሰጫጨች በመጨረሻም ወይዘሮ ማርታ እንግዲህ እየተናደደች እንዴት እህቴን ክላስ እንዴት ገምተው የእህቴ ክላስ እንዴት ስራዬ ብለው ገብተው እቃዋን ይወስዱባታል፣ እንደውም በህልሜ ያየሁ እያለች ነበረ። ዛሬ እኔ እንጃ ምን እንደሚፈጠር በህልሜ ቃይ ሲወሰድና ሳለቅስ አይቻለሁ እያለች ነበር። እኔ ምን ልላት ነው አሁን? እስኪ ከሐኪም ቤት ስትመጣ እያለች ለአቢጌል ስታማክረት አቢጌል እውነቱን ታውቃለች። ያው እንግዲህ አክስቷ ሌቦቹ እንደላከች ስለምታውቅ ልታረጋጋት ብትሞክርም ልትረጋጋ አልቻለችም እና እውነቱን ልትነግራት አስባለች። በቃ እማዬ ተረጋጊ፣ ምን ሆነሽ ነው እንደዚህ ካቅም በላይ የምትጨናነቂው? እንደውም እማዬ ዝም ብለሽ ልብ ብለሽ አዳምጪኝ። እኔ እንደውም ሌቦቹን ሳስበው እሷ ናት የላከቻቸው። እማዬ ዝም ብለሽ አዳምጪኝ በቃ ከዚህ ሁሉ ክላስ ከአንቺ ክላስ ከዲያጣ ክላስ ከሌሎቹ ክላሶች መርጠው ሌቦቹ እሷ ክላስ ለምን ገቡ? ሲቀጥል ደግሞ እኔ እንዳልኩሽ አይነ በሲር ሁኜ ነበር ምኝታ ክላስ ቁጭ ብዬ አልጋ ላይ የሚያወሩትንና የሚያረጉትን ስሰማ የነበረው። ስለዚህ ተረጋጊ። እንዴ አንቺ ልጅ ጤነኛ አይደለሽም እንዴ? እንዴት ነው አንድ እህቴን እንደዚህ እሷ ልትለካቸው ትችላለች የምትይኝ? ቆይ እንዴት ነው የምታስቢው? አንቺ ልጅ ተሻለሽ ስትበይ ጭራሽ ባሰብሽ እንዴ ብላ ልታምናት አልቻለችም። ግን እንደማንም ብላ አቢጌል ማሳመን አለባት። ይኸውልሽ እማዬ የሆነ ወረቀትም ጽፈው አልጋ ላይ ያስቀምጠው ነበር። እዛ ያን ወረቀት አባዬ ሲየው ራሱ በጣም ተናዷል። ወረቀቱ ላይ ምን እንደተጻፈ አላቅም። ስራዬ ብለው አስቀምጠውት ነው የሄዱት እና ሌቦቹ በቃ የወሰዱትን ወርቅ አርቲ እንደሆነ እንደሚመልሱላትና ቤተሰብ ውስጥ ምን እንደማያደርጉ ልጆቹን እንዳይመቱ አስጠንቅቃቸዋለች እና የሆነ ነገር ብናረግ ትገለናለች እያሉ ነበር የወጡት ብላ ፍርጥርጥ አርጋ ነገረቻት። እንግዲህ ወይዘሮ ማርታ ይሄን ሁሉ ስትነግራት እንዴት እንደዚህ ታደርገኛለች መዲታ ብየዋ ትምጣልኝማ ጉሮሮዋን አንቄ ነው መንቅሬ ማስወጣት እያለች እስከምትመጣላት ስትጠብቅ በር ተቆረቆረ። በቃ መጣችልኝ ማለት ነው ብላ ወይዘሮ ማርታ እየዘለለች እንግዲህ እህቷን ጉሮሮዋን ለማነቅ እየሮጠ ድራማው ያልቃል። እና ውድ ቤተሰቦችዬ እንዴት ነው ዲያጣ የአቢጌል መቀየር? እኔ ተመችቶኛል። ሀቂቃ ለዲያጣም እያገዘች ነው። ቤት ውስጥ የተፈጠረውንም ነገር ራሱ እውነቱን እየተናገረች ነው። እና ይመቻት፣ በዛው ትቀጥል ብያለሁኝ። እናንተስ ምን ትላላችሁ? እና ውድ ቤተሰቦችዬ ዲያጣ ድራማ ይሄን ይመስላል።
ይቺ መዲ ተብዬዋ ቤት ውስጥ መስቁልቁሉ ልታወጣው እያሰበች ነበር። እቅዷ ሳይሳካላት ቀርቷል። እና ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። ውድ ቤተሰቦችዬ አበረታቱኝ። ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ እመኝላችኋለሁ። ስለነበረ ቆይታ ከልብ አመሰግናለሁ። ባይ ባይ ቻው።